አርዕስተ ዜና። ብሔራዊ ምርጫ ቦርድ 22 ጣቢያዎችን ህገወጥ ድርጊት በመፈጸማቸው ምክንያት መዘጋታቸው ገለጸ። የሱዳን ፈጥኖ ደራሽ ኃይል ከሰራዊት የከዱትን ከፍተኛ ወታደራዊ መኮንን በሌሉበት የሞት ፍርድ ፈረደባቸው። ሚስጥራዊ መረጃን ተጠቅሞ በውርድ ቁማር $400,000 ያሸነፈው የአሜሪካ ወታደር ተከሰሰ። ዕለታዊ ዜናዎች ይዘን ቀርበናል። ምርጫ ቦርድ 22 ጣቢያዎች ህገወጥ ድርጊት በመፈጸማቸው ምክንያት መዘጋታቸው ገለጸ። በሰባተኛው ጠቅላላ ምርጫ የመራጮችን ምዝገባ እንዲያከናውኑ ከተከፈቱት ምርጫ ጣቢያዎች መካከል 22ቱ ህገወጥ ድርጊት በመፈጸማቸው ምክንያት ለመዘጋት ተዳርጓል ሲል ብሔራዊ ምርጫ ቦርድ አስታወቀ። የተዘጉት የምርጫ ጣቢያዎች ተመሳሳይ መራጭ በተለያዩ የምርጫ ጣቢያ ላይ ተመሳሳይ ፌርማ የተገኘባቸው አሉ ብሏል። ቦርዱ መስራት የሚጠበቅባቸውን ስራ ወደ ጎን በመተው ህግን ያላከበረ አሰራር መከተላቸውን አመልክቷል። በተመሳሳይ እንዲህ አይነት ድርጊት ላይ የተሳተፉ የምርጫ አስፈጻሚዎች ላይ እርምጃ መወሰዱን አስታውቋል። ቦርዱ እርምጃ እንደወሰደ ቢገልጽም በምን ያህሎቹ ላይ እንደወሰደ ግን ያለው ነገር የለም። ቦርዱ ይህንን ያለው የመራጮች ምዝገባ መጠናቀቁን ተከትሎ ትናንት ምሽት በሰጠው ጋዜጣ መግለጫ ላይ ነው። ቦርዱ ከዚህ ቀደም በደሞዝና በተለያዩ ጉዳዮች በማስፈራራት ዜጎችን በግዴታ ካርድ እንዲወስዱ እየተደረጉ መሆኑን ገልጾ ነበር። የተዘጉ ጣቢያዎችም በኦሮሚያ 12፣ በሶማሌ 6፣ በሲዳማ ክልል 2፣ በአማራና ሐረር ክልል 1 መሆናቸውን ሰብሳቢዋ ምላትወርቅ ኃይሉ ተናግሯል። ቦርዱ በዚህ መግለጫው ፓርቲዎች እስከ ሚያዝያ 23 ቀን 2018 ዓ.ም ድረስ እጩዎቻቸውን መቀየርና መተካት ይችላሉ ያለ ሲሆን ከዚያን ዕለት ጀምሮ የመጨረሻዎቹ እጩዎች እንደሚያሳውቅ ተናግሯል። ብሔራዊ ምርጫ ቦርድ የመራጮችን ምዝገባ መጠናቀቁን አስመልክቶ የመራጮችን ቁጥር ይፋ ያደረገ ሲሆን መከላከያ ሰራዊትን፣ የዩኒቨርሲቲ ተማሪዎችና የሀገር ውስጥ ተፈናቃዮችን ሳይጨምር ከ50,514,000 በላይ መራጮች ተመዝግበዋል ብሏል። ከዚህ ውስጥ ከ45 ሚሊዮን በላይ በማንዋል 5 ሚሊዮን በላይ ደግሞ በዲጂታል በኩል እንደተመዘገቡ አሳውቋል። የሱዳን ፈጥኖ ደራሽ ኃይል ከሰራዊቱ የከዱትን ከፍተኛ ወታደራዊ መኮንን በሌሉበት የሞት ፍርድ ፈረደባቸው። እንዲሁም ወታደራዊ ማዕረጋቸው ገፏል። የሱዳን ፈጥኖ ደራሽ ኃይል RSF አዛዥ መሐመድ ሐምዳን ዳጋሎ ሄሜቲም በቅርቡ ከሰራዊቱ የከዱትን ከፍተኛ ወታደራዊ መኮንንን ሜጀር ጀነራል አልኑር አህመድ አዳምን አልኩባም ከጠላት ጋር በማበርና ሰራዊቱን ጥሎ በመኮብለል ወንጀል በሌሉበት የሞት ፍርድ እንደፈረደባቸው ሱዳን ትሪቡን ዘግቧል። ሜጀር ጀነራል አልኑር አህመድ አዳም አልቁባ በዚህ ወር መጀመሪያ ላይ በRSF አመራሮች መካከል በተፈጠረ ውስጣዊ አለመግባባት ምክንያት ከሰራዊት መክዳታቸው ተከትሎም ከስራ መባረራቸውና ወታደራዊ ማዕረጋቸው እንዲገፈፍ መደረጉ ታውቋል። ይህ ውሳኔ የተላለፈው አልቁባ ከሰሜን ዳርፉር በመኮብለል ሚያዝያ 11 ቀን 2018 ዓ.ም በሱዳን ጦር ቁጥጥር ስር ወደምትገኘው ዶንጎላ ከተማ መግባታቸው ተከትሎ ነው። መኮንኑ በቦታው በሱዳን ጦር አቀባበል የተደረገላቸው ሲሆን የሱዳን ሉዓላዊ ምክር ቤት ኃላፊና የጦር ኃይሎች ጠቅላይ አዛዥ ከሆኑት አብዱል ፈታህ አልቡርሃን ጋርም ተገናኝተው ተወያይቷል። ሱዳን ትሪቡን የድርጅቱን የውስጥ ምንጮች ጠቅሶ እንደዘገበው ለመኮንኑ ከሰራዊት መክዳት ምክንያት የሆነው በሰሜን ዳርፉር የአመራር ሹመት ላይ የተፈጠረው ውጥረት ነው። በተለይ RSF በጥቅምት ወር 2018 ዓ.ም ኤልፋሻርን ሲቆጣጠር አልኩባ ከአዛዥነት ቦታው መገለላቸውና ቦታው ለጌዶ ኢብን ሹክ መሰጠቱን ቅሬታን ፈጥሮ እንደነበረ ተናግረዋል። ይህም ለኃይሎቻቸው የሚቀርበውን የሎጂስቲክ ድጋፍ እንዲቋረጥና እንዲገለሉ አድርጓቸዋል ተብሏል። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማደስ እያሰበች መሆኑ ተዘገበ። አሜሪካ በቀይ ባህር ቀጠና ያላትን ስትራቴጂካዊ ሚዛን ለመጠበቅ በምታደርገው ጥረት ከኤርትራ ጋር ያላትን ግንኙነት እንደገና ለመጀመርና የተጣሉ ማዕቀቦችን ለማቃለል አማራጮችን እያጠናች መሆኑን ዘ ዎል ስትሪት ጆርናል ዘግቧል። የአሁንና የቀድሞ ባለስልጣናትን የጠቀሰው ዘገባ በግምገማ ላይ ያለው ይህ ተነሳሽነት የቀይ ባህር የባህር ዳርቻ ከምትቆጣጠረውና ለረጅም ጊዜ ከዲፕሎማሲ
ዲፕሎማሲ ተገላ ከቆየችው ኤርትራ ጋር የዲፕሎማሲ ግንኙነት ለመጀመር ያለመ ነው። ይህ እርምጃ የታቀደው ዋሽንግተን በኢራንና በቀጠናው አጋሮቿ አማካኝነት በባህር የንግድ መስመሮች ላይ የሚሰነዘሩ ስጋቶችን ለመግታት በምትጥርበት ወቅት ነው። በባህር ሰላጤው ቁልፍ የንግድ መስመሮች ላይ ያለው ውጥረት እየጨመረ መምጣቱን ለዲፕሎማሲያዊ ጥረቱ መፋጠን ምክንያት ሆኗል። በኤርትራ የሚደገፉት የየመን ሁቲዎች ቀይ ባህርን ከአደን ባህር ሰላጤ ጋር የሚያገናኘው የባብኤል መንደብ የባህር መተላለፊያን ለማወክ ደጋግመው ሲያስፈራሩ ቆይቷል። በሌላ በኩል ቴህራን በሆርሙዝ ሰርጥ በኩል የሚያልፉ መርከቦችን እንቅስቃሴ መገደቧን ከሰሞኑን የሚወጡ ዜናዎች ያሳያሉ። የኤርትራ መልክዓ ምድራዊ አቀማመጥ ለዓለም አቀፍ ንግድና ለወታደራዊ እንቅስቃሴ ወሳኝ የሆኑ አማራጮች የባህር መስመሮችን ለመጠበቅ ቁልፍ ሚና ሊጫወት እንደሚችል የአሜሪካ ባለስልጣናት ያምናሉ ሲል የዎል ስትሪት ጆርናል ዘገባ አመልክቷል። ለዚሁ የግንኙነት ጥረት የአሜሪካ የአፍሪካ ጉዳይ ተወካይ ማሳድ ቦልስ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂና ከውጭ ጉዳይ ሚኒስትሩ ኦስማን ሳልህ ጋር መወያየታቸው የተገለጸ ሲሆን ግብጽ በሁለቱ ወገኖች መካከል ያለውን ንግግር በማመቻቸት ረገድ ሚና እየተጫወተች መሆኑን ተጠቅሷል። የአሜሪካ የውጭ ጉዳይ መስሪያ ቤት ከኤርትራ ጋር ያለውን ግንኙነት ለማጠናከር ፍላጎት እንዳለው ቢገልጽም ማዕቀቦቹን ስለማንሳት ስላለው እቅድ ግን እስካሁን የተረጋገጠ ነገር የለም። ጥራው መረጃን ተጠቅሞ በውርርድ ቁማር $400,000 ያሸነፈው የአሜሪካ ወታደር ተከሰሰ። የቀድሞው የቬንዙዌላ ፕሬዝዳንት በቁጥጥር ስር ለማዋል በተደረገ ዘመቻ ላይ የተሳተፈው የአሜሪካ ልዩ ኃይል አባል ምስጢራዊ ወታደራዊ መረጃን ተጠቅሞ በውርርድ ቁማር ተሳትፏል በሚል ተወንጅሎ ታሰረ። የአሜሪካ ፍትህ ቢሮ ጋኖን ኬን ቫን ዳይክ ላይ መጀመሪያ ክስ መስርቶ የነበረ በክሪፕቶ የሚታገዘው ፖሊ ማርኬት ላይ ምስጢራዊ መረጃን ተጠቅሞ ግብይት ፈጽሟል በሚል ነበር። የፍትህ ቢሮው ይህ በግልጽ ምስጢራዊ መረጃን ተጠቅሞ ገንዘብ ለማግኘት የተደረገ ሙከራ በመሆኑ በፌዴራል ሕግ መሰረት ሕገ ወጥ ነው ብለዋል። ቫን ዳይክ በሰሜን ካሮላይና በሚገኘው ፎርት ብራግ ተመድቦ የሚሰራ የአሜሪካ ጦር አባል ሲሆን በቁማርም $409,000 አሸንፈዋል። የአሜሪካ ጦር የቀድሞው የቬንዙዌላ ፕሬዝዳንት ማዱሮንና ባለቤታቸውን ሲሊያ ፍሎረስን እንደ አውሮፓውያን አቆጣጠር ጥር 3 ቀን በሌሊት በፈጸመው ድንገተኛ ጥቃት ካራካስ ውስጥ ከሚገኘው መኖሪያ ቤታቸው በቁጥጥር ስር በማዋል ወደ ኒውዮርክ ወስዷቸዋል። ከዚያም በኋላ በኒውዮርክ ፍርድ ቤት በጦር መሳሪያና የአደንዛዥ እጽ ወንጀል ክስ እንዲመሰረትባቸው ቢደረግም ማዱሮ ግን ክደው ተከራክረዋል። ቫን ዳይክ ኦፕሬሽን አብሶሉት ሪቮልቭ በሚባል የሚታወቀውን የዘመቻውን ጊዜና ውጤት በተመለከተ ተወራርዷል በሚል ተጠርጥሯል። ይህ ትርፍ ለማግኘት በሚል የተደረገ ነው ሲል የፍትህ ቢሮ ሐሙስ ዕለት ባወጣ መግለጫ አስታውቋል። የአሜሪካ የፍትህ ቢሮ እንደ አውሮፓውያኑ በታህሳስ 26 ቀን 2025 አካባቢ ቫን ዳይክ የፖሊ ማርኬት አካውንት ከፍቶ በማዱሮና ከቬንዙዌላ ጋር ተዛማጅ በሆኑ ውርርዶች ላይ መሳተፍ መጀመሩን በመጥቀስ ይወነጅሏል። ስለ ዘመቻው አብሶሉት ሪዞልቭ የወጡ ይፋው ያልሆኑ መረጃዎች እያወቀ $33,000 በላይ ውርርዶችን አድርጓል በሚል ተከሷል። ሐሙስ ዕለት በማህበራዊ ሚዲያ ላይ በተለጠፈው መግለጫ ፖሊ ማርኬት በመንግስት ሚስጥራዊ መረጃ ላይ ተመስርቶ የሚቆመር ተጠቃሚን ስናገኝ ጉዳዩን ወደ ፍትህ ቢሮ መራ ነውና ለሚያደርጉት ምርመራ ትብብር አድርገናል ብሏል። ኩባንያው አክሎ ምስጢራዊ መረጃን ተጠቅሞ ገንዘብ ማግኘት በፖሊ ማርኬት ቦታ የለውም፣ ዛሬ በቁጥጥር ስር የዋለው ግለሰብ ስርዓቱ እየሰራ መሆኑን የሚያሳይ ማስረጃ ነው ብሏል። ዜናዎቻችን እነኚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም